አንተ እኮ በጣም ልዩ ሰው ነህ ሳሚ። የእውነትሽን ነው ሰሚ? የእውነቴን ነው። ምነው ሳሚ? ውጭልኝ! ምን አደረኩ? ለካ ሴት ነሽ። ከሃዲዎች ናችሁ እናንተን መቼም አላምን መቼም። እኔ እኮ ሰላም ነኝ ሳሚ። ምን አደረኩ? አንቺም ያው ነሽ። እኔ ግን ክደት የሚገባኝ ሰው ነኝ ወይ? በፍጹም አንተ ክደት አይገባህም ሳሚ። አንተ በጣም መልካም ሰው ነህ። እኔን ካደችኝ። ወንድ አይደለህም ማለች። ስታለቅስ ያባበልኳት ሚስቴ ነች ብዬ ነበር። ግን ምን ሆነ? ባለፈ ታሪክ ውስጥ እኮ መሰቃየት የለብህም። ለምን እንደዚህ ትሆናለህ? እሷ ለአንተ አታስፈልግም ነበር። በቃ ስለዚህ ከህይወት ወጣች። ምን ሆነ? ያለፈ ታሪክ? ይሄ በቀናቶች ውስጥ የተፈጠረ ነገር ነው ያለፈ ታሪክ የምትይ? ለነገሩ አንቺ ሰው አስቀይሞ የሰው ልብን ሰብሮ ይቅርታ መባባሉ ለምደሽዋል። ኧረ እኔ እንደዛ አላልኩም ሳሚ። እኔ ያልኩ ታዩ ወይዘሮ ሀሴት ደረጀ። እረፍ ሳሚ፣ ዝም በል። እርስዎ ካሉ ዝም እላለሁ። ኧረ ቁጣ ስትቆጪ አነር አይደለ እንደ የምትመስዪው። ቀጥሎ ደግሞ ቦክስ ትጨብጫለሽ። እንዴ በዋናው ስሜ እንዴት ትጠራኛለህ ታዲያ? ችግር ውስጥ ልትከታይ ነው እንዴ? ለማንኛውም ብቻዬን ተይ። እኔ አሁን ሴትም ተፈጥሮም አስጠልቶኛል። እኔ እኮ ለአንተ አስፈላጊ ሴት እንደነበርኩ ነበር የማስበው። ቆይ ግን አንቺም ጠጥተሻል እንዴ? ምንድነው የምትቀባጥሪው? ለማንኛውም አሁን ብቻዬን መሆን ነው ፈልገው። እሺ ደህና ደር። እንዳቃጠልሽኝ ተቃጠይ። ያ ማን ነበር ዘፋኙ? በዳይ ረሳም ቀን ቀን ወልዶ ቀን ሲጨምን ቀን ሲተካ አይረሳም ተበዳይ ለካ የበደልሽኝ እንዳረሳ ሆኛለሁ። ቆይ ግን ምን አድርጌሽ ነው ይካድሽ? አገባሻለሁ እያልኩ በተሯሯጥኩ አንቺ ግን መቃብሬን ቆፈርሽል። እኔም ብሎ ህልመኛ። ይኸውልሽ ብሌን እመኚኝ፣ እንግዲህ የለሽም ልጁ ራሱ ለማሻሻል ቃል ገብቷል። ጆሲ በጣም የዋህ ነው ማለት ነው። ማለት መካሻን አታውቀውም። መካሻ አሁን ደህና ነው ስል ደግሞ ትንሽ ቆይቶ ጸበል እንደነካው ሴጣን ሲጮህ ታገኘዋለህ። አንቺ ሴጣን የሚቀሰቅስ ነገር አለ ማድረግ ነው። አንተ ትቀልዳለህ አይደል? ይኸውልሽ ልጁ ሲበዛ ያፈቅርሻል። ስለዚህ አንቺ ልትቀርቢ ሞክሪ። እኔ አልፈልግማ ጆሲ፣ ሌላ ችግር ውስጥ አታስገባኝ። ይኸውልሽ ስለ ሁሉም ነገር አውርተናል። ባህሪውም እንደሚስተካከል ነግሮኛል። እሱም በጉልበት ምንም ነገር ማያደርግ እንደማይችል አሳምኘዋለሁ። ጆሲ እሱ እኮ በፍቅር አብረን ካልሆነ ነው እያለ ያለው። እኔ ደግሞ ለዛ ዝግጁ አይደለሁም። አንቺ ለምን በሰላም ቀርበሽ ችግሩን አፈችው? መካሻ ጋር ሰላም ምን ችግር አለ? ራሱን ሊለወጥ ከተዘጋጀ አንቺ ሀሳብ ለምን ይገባሻል? እኔ እንጃ ጆሲ፣ መካሻ ይለውጣል ብዬ ግን አላስብም። ይኸውልሽ ብሌን እሱን ተቀራራባችሁ ብታወሩበት አይሻልም? እሞክራለሁ። ስለዚህ በቃ ልጥራውና ተነጋገሩ አይሻልም? እንዴ እዚህ ነው ያለው? አዎ ብሌን አንዴ እሺ ብለሽኛል። ሀሳብ መቀየር አይቻልም። እሺ ሳሚ እንዴት ነህ? ተረጋጋ። ደህና ነኝ። ምን ሆኜ ነበር? አይ ማታ እኮ ትንሽ ስሜት ጥሩ አልነበረም። በነገሮች በጣም ተበሳጭታ ነበር። አስቀይሜሽ ከነበረ በጣም ይቅርታ። ምንም አላስቀየምከኝም። ባይሆን አንድ ወሳኝ ጉዳይ ይዤ ነበር የመጣሁት። ምንድን ነው? ይህንን ስማው ሳሚ። አንቺ እኮ የሰው ልክ ታውቂያለሽ። በጣም ብዙ ስራዎችን ሰርቻለሁ። በጊዜው በስራዬ ላይ ብዙ መሰናከል አጋጥሞኝ ነበር። ምን አይነት መሰናከል? በጊዜው
እንግዲህ እንደሰማኸው ግርማ ወጥመዳችን ውስጥ እየገባ ነው። እያንዳንዱ መረጃ ህግ ፊት ተጠያቂ ያደርገዋል። ይህ እውነት የሚገርም መረጃ ነው እጃችን ላይ የገባው። ይሄ እኮ በራሱ ላይ የሰጠው ምስክርነት ይሆናል እኮ። ይሄ ድምፅ በቂ አይደለም። እንደሰማኸው መረጃዎቹ እንዳለ ተድበስብሰው ነው ያለፉት። ግን አንድ ወሳኝ ነገር ማድረግ አለብን። ምን ልታደርጊ ነው? ዛሬ ደብቆ ያስቀመጠው እንዳለ በዝርዝር እንዲነግረኝ አደርጋለሁ። እዚህ ውስጥ የገለጻቸው ነገር ግን በዝርዝር ያልነገሩኝን ጉዳዮች እንዳለ እንዲነግረኝ አደርገዋለሁ። ግን በጥንቃቄ ይሁን። አታስብ ሳሚ፣ ሁሉንም በጥንቃቄ ነው የማደርገው። ከዚህ በኋላ ስህተት የሚባል ነገር አይኖርም። በጣም ጥሩ። በድምፅ ከያዝናቸው መረጃዎች በተጨማሪ በሰነድም ፋይሎችን መሰብሰብ አለብን። ከዛ በኋላ የእሱ መጨረሻ ይሆናል። አትጠራጠር፣ በአሁኑ በእጃችን ውስጥ ይገባል። እና እኔ በምን ልረዳሽ እችላለሁ? ምንም ማድረግ አይጠበቅብን። እርዳታ በሚያስፈልገኝ ሰዓት እጠይቃለሁ። አሁን አንተ ራስን መንከባከብ ነው የሚጠበቅብን። የእኔ ጉዳይ ያን ያክል አሳሳቢ አይደለም። አሁን የግርማን ነገር ነው በንቃት መከታተል ያለብን። የግርማ ጉዳይ እንዳለ ሆኖ አንተም እየጠጣ ራስን መጉዳት የለብን። እባክህን ሳሚ። እሺ በቃ አትጨነቂ። በቃ አዲስ ነገር ሲኖር ማሳውቅ ይሆናል። እሺ ሰላም። እንዳዘጋጅልህ የምትፈልገው ነገር አለ እንዴ? ምንም አልፈልግም። ከቻልሽ ግን ውሃ አምጪልኝ። እሺ በቃ ሄሎ ሄሎ፣ ትሰማለህ? ሰነዶቹን በሙሉ አዘጋጅ ተጠብቀኝ። አዎ በጥንቃቄ አዘጋጅ ተጠብቀኝ እያልኩ ነው። ትሰማኛለህ? ዝም ብሎ እንደ ተራ ዕቃ ይዘልኝ ልትመጣ አልፈልግም። እኔ ያለህበት ቦታ ራሱ መጥቼ ወስዳለሁ። አደራህን በጥንቃቄ በጥንቃቄ። አዎ ይዘህ ጠብቀኝ። ይቅርታ ረበሽኩ መሰለኝ። ኧረ አልረበሽኝም። ነይ ግቢ። ሰላም ነው። ሰና። አቤት ግርማ። ነይ እንጂ ሰላሜ። ነይ እስኪ አጠገቤ ተቀመጪ። አንድ ማሳይሽ ነገር አለ። ምንድን ነው? ሁሉንም መረጃዎች በጥንቃቄ አዘጋጅቼ ጨርሻለሁ። ከዚህ በኋላ እንጋባለን። ደግሞ ለአዲሱ ህይወትሽ ራስሽን ማዘጋጀት አለብሽ። ይሄ ነገር ግን አልፈጠነም። እንዲያውም በተቃራኒው ከሚገባው በላይ ዘግይቻለሁ። አሁን ግን ሁሉንም ነገር አዘጋጅቻለሁ። የሚያስፈልገውን ስትል ግልጽ አድርግልኝ እስኪ። ቃል በገባሁልሽ መሰረት የሐዋሳውን ቤት ባንቺ ስም ላዘዋወሩ ፈልጌያለሁ። እንዲሁም ደግሞ ሌላ ተጨማሪዎች ሰነዶችን እያዘጋጀው ነው። ምን አይነት ሰነዶች? ጠብቂኝ እንዴ። ይኸው ሰላምዬ። እነዚህ ፋይሎች አዲስ አበባ ውስጥ ያለኝን ቤቶች የሚያረጋግጡ ናቸው። የሚገርም ነው። ይቺ ሴት ማናት? እቺ ሴት ማለት ያቺ የነገርኩሽ ሴት ናት። ማለት የቷ? ትናንትና የነገርኩሽ ያው በስራዬ ላይ እንቅፋት የነበረችው። ለነገሩ የሚገባትን ከፍያታለሁ። ሚስትህ? አዎ የነበረችው። አሁንማ አንቺ ነሽ እኮ ሚስቴ። ስለዚህ ሴት ማወቅ እፈልጋለሁ። ወይኔ ምን ነው? ማለቴ እንትን ድስቱ አረረ። ቆይ መጣሁኝ።
አንተ የተረገምክ እያንዳንዱን ነገር እማናዝዝ ይሆናል። አንድም ሳታስቀር ትናገራታለህ። ቆይት አባቱ ሄዶ ነው ይሄ ሰይጣን። አሁን እዚህ አልነበረም እንዴ? ወንድሜ ቆይ ለምንድን ነው እንደዚህ የምትሆነው? ያቺ ሰይጣን የሰጠች መርዝ በሂደት ጉዳት እንደሚያደርስብህ ዶክተሩ አልነገረህም ነበር? እንዴት ይህን እያወቅ ራስህን ለመግደል መጠጥ ትጠጣለህ? ውስጥ ያለውን ስቃይ ለመርሳት ስለምጠጣው ጆሲ፣ ስለምንም ነገር ማሰብ አልፈልግም። በመጠጥ ብርጭቆ ውስጥ አይደለም ህመምን የምታስታግሰው። እሷን መርሳት አትችልም፣ ግን መተው ትችላለህ። እንዴት አድርጌ ጆሲ? ከውስጤ የተቃጥላት ወጣ ይመስል ፎቶዎቿን አቃጠልኳቸው። ግን እቺ የተረገመች ከውስጤ ልትወጣ አልቻለችም። የተደረገበን በደል መርሳት ባትችል እንኳን እቺ ሴት በህይወት እንደማታስፈልግ ማሰብ አለብህ ሳሚ። ነገ የሚባል ቀን አለ። ፈጣሪ አንተን ለመጠበቅ በህይወት ያለውን ነገር በሙሉ ይነጥቃል። ለዚህ ሁሌ ዝግጁ ነው። ይገባኛል እኮ ጆሲ፣ ግን ምን ላድርግ? ደከመኝ። ለመኖር ስትል መጠንከር አለብህ። ይቺ ዓለም ለደካሞች ቦታ የላትም። ስትወድቅ ከሚያነሳ ይልቅ የሚሳለቅብህ ይበልጣል። ስለዚህ በሁለት ቢላ የተሳለ ሰው መሆን አለብህ። ያኔ ማንም እንደፈለገ አይፈነጭብህ። ይቅርታ ስላስጨነቅኩ ወንድሜ። ለአንተም እኮ ሌላ የቤት ስራውን ኩባረን ወንድሜ፣ እኔን ሳይሆን ራስህን ይቅርታ ጠይቅ። ምክንያቱም በማይገባ ቦታ እየገባ ራስህን እየገደልክ እኮ ነው። ሳሚ፣ ለራስህ ይቅርታ ማድረግ አለብህ። አንተነትህን መመለስ አለብህ እያልኩ ነው። ጠንካራ ሆነህ ሊጥሉ የሚታገሉን ቀና ብለህ አሳያቸው። ወደቀ ሲሉ ቀና ብለህ አሳያቸው። አሊያ ግን የደስታቸው ምንጭ ነው የምትሆነው። ሳሚ፣ ታውቃለህ ጆሲ፣ በዚህ ሰዓት አጠገቤ ባትሆን ኖሮ ሁሉም ነገር ለእኔ ከባድ ነበር። አይኔ እያየ እሳት ውስጥ ገብቼ ይቀር ነበር። የእውነት ፈጣሪ ለእኔ ሲል ነው አንተን እዚህ ያመጣ። ሳሚ፣ እኔ ሁሌ ከአንተ ጋር ነኝ። አንተን በፍጹም ምንም ነገር እንዲነካብኝ አልፈልግም። ከልብ አመሰግናለሁ ጆሲ። ለማንኛውም ወደ በኋላ በድጋሚ ወደ ሆስፒታል እንሄዳለን። እሺ። ሰላም፣ እንዴት ነሽ? መጥቻለሁ። አንተ የት ሄደህ ነው እንደ መንፈስ የተሰወርክብኝ? አታውቂም እንዴ? አንዳንዴ እኮ መንፈስ ሆናለሁ። አትቀልድ እስኪ። በዛ ፍጥነት ወዴት ነው የሄድከው? አንድ ወሳኝ ቀጠሮ ነበረኝ። ለዛ ነው ሳልነግርሽ የሄድኩት። ምን ያህል አንገብጋቢ ቢሆን ነው እንደዛ ተጣድፈህ የወጣኸው? መቀበል የነበረብኝ በጣም አስፈላጊ ሰነድ ነበረ። እሱን ልወስድ ነው የሄድኩት። ምን አይነት ሰነድ? አይ ያው ከስራዬ ጋር የተያያዙ ሰነዶች ናቸው። እና ቀስ ብሎ አይደርስም? ወሬ ጀምሮ መጥፋት አግባብ ነው?
ሰላም፣ እነዚህ ሰነዶች እንዴት ወሳኝ እንደሆኑ ብታውቂ ኖሮ፣ ምክንያቱም የወደፊት ህይወታችንን በጣም አድርጎ የሚያቆሙ ሰነዶች ናቸው። ለዛ ነው። እና ተሳካልህ? በሚገባ እነዚህን ሁሉ ንብረቶች ያፈራውበት በእነዛ ሰነዶች ናቸው። ታዲያ ምናምን ሰው ጋር አስቀምጥካቸው? በጣም የማምነው የቅርብ ሰው ጋር ያስቀምጡት። ስለዚህ ምንም የሚያሳስብ ነገር የለም። እና የጀመርክልኝን ጨርስልኛ። ምኑን? ሰላም፣ ቅድም ስለ አንዲት ሴት እያወራኸኝ አልነበረም እንዴ? እነግርሻለሁ፣ ግን አሁን አይደለም። እና መቼ ነው? በኋላ እነግርሻለሁ። ሁሉም ሲወጡ እኔ ክፍል ነኝ። እሺ? እሺ፣ እመጣለሁ። በቃ አሁን እኔ ልጅ፣ አንቺ ወደ ስራሽ ተመለሽ። ጆሲ በጣም ነው ያዘንኩብህ። ምን አደረኩ ብለኝ? አንተ ነህ እዚህ ሁሉ ችግር ውስጥ የከተትከኝ። አልገባኝም። እኔ ምን አድርጌ? ምን ተፈጥሮ ነው? ቆይ በተደጋጋሚ ነግሬኝ ነበር፣ አንተ ግን ማመን አልፈለክም። በምን ጉዳይ ነው በተደጋጋሚ ነገርሽ? ስለምን እያወራሽ እንደሆነ ምንም አልገባኝም። ለማወቅ ዝግጁ ነህ? ንገሪኝ። ምንድን ነው እሱ? ተመልከት ጆሲ፣ በእኔ ላይ ሆነው ይቺ ሴት በህይወት ውስጥ ነቀርሳ ነበረች። ማለት ምን አደረገች? ባለፈው እንደነገርኩሽ ይቺ ሴት የቀድሞ ሚስቴ ነበረች። በዛ ላይ ደግሞ የስራ ባልደረባዬ። በስራዬ እንቅፋት ሆነችብኝ ያልካት ሴት ነች? በትክክል። ቆይ ለምንድን ነበር በስራው ላይ መግባባት ያልቻላችሁት? በጊዜው በመስሪያ ቤታችን በኩል በርካታ እቃዎችን ለማስገባት ወስነን ነበር። ከዛን ከሰዎቹ ጋር ተስማምተን ክፍያ ካደረግን በኋላ አሻፈረኛለች። ለምን? ምክንያት ነበራት? በስራ ላይ ምክንያት ሳይሆን ትክክለኛ ለውጥ የሚያመጣ ነገር ነው መቀበል የሚገባው። እሷ ደግሞ ይህን መቀበል አልፈለገችም። ቆይ በሁለታችሁ ህይወት ላይ ለውጥ የሚያመጣ ከሆነ ለምን መቀበል አልፈለገች? እቃዎቹ ከጥራት በታች ናቸው አለች። ደግሞ የሚገርምሽ ከኔ ተደብቃ እቃዎቹን እንዲጣሉ አደረገች። እና ታዲያ አንተ ምን አደረግክ? በሰላማዊ መንገድ ጠየቅኳት፣ ነገር ግን አሻፈረኛለች። ይገርምሻል፣ እነዛን ሚሊዮን ሲወጡባቸውን እቃዎች ካልተቃጠሉ አትልም መሰለሽ። የእሷም ሆነ የዛች የዲቃላ ህይወት እንደሚለወጥ ነገርኳት። ዲቃላ? ከሌላ የወለደቻት አንድ ተንከሲስ የሆነች ልጅ ነበረቻት። እኔ ግን የእነሱን ህይወት ለመለወጥ ስሞክር፣ እሷ ግን እኔን ለመጣል ትሞክር ነበር። ቆይ ታዲያ እነዛ እቃዎች ገቡ? ታዲያስ? በእሷ ፊርማ ብቻ ነው እቃዎች የሚገቡት አላልከኝም? አዎ። ታዲያ ለእሷን ፊርማ እንዴት ልታስገባው ቻልክ? እሷ ተስማምታ ነው? እሷማ በጨረሻ አልተስማማችም። እነዛ እቃዎች ከሚገቡ ሞቴን እመርጣለሁ አለች። ግርምሽ፣ አንድ ጥያቄ ልጠይቅህ? ትችያለሽ ሰላም። ግን በጭራሽ እንደማትዋሸኝ ቃል ግባልኝ። ችግር የለውም፣ ጠይቂኝ። መቼስ ባለፈ ታሪክ ውስጥ ድብብቆሽ አይኖርም አይደል? የፈለግሽውን ጠይቅኝ ያልኩሽ እኮ በግልጽ መልስልሻለሁ። እነዚህ ያልካቸው እቃዎች እሷ እንዳለችው የጥራት ደረጃቸው ዝቅተኛ ነበር? ምን? ማን ነው እንደዚህ ያደረግሽ? ምን ሆነሽ ነው? ቆይ ማን ያደርጉ ይመስላል? ይህን ከመካሻ ውጭ ማን ያደርጋል? ይህን ማመን አልችልም። እንዴት እንደዚህ ያደርጋል? ቆይ አዎ ማመን አትችልም። መጀመሪያም ስለ መካሻ ባህሪ ስነግር ብታምነኝ ኖሮ ይሄ ሁሉ ነገር አይፈጠርም ነበር። ከዚህ ልጅ ጋር መሆን አልፈልግም ስል ብትሰማኝ ኖሮ እንደዚህ ባልደበደበኝ ነበር። ይሄ ደደብ ማን ስለሆነ ነው እሱ እጁን የሚያነሳብሽ? እንዴት አንቺን ይነካሻል? መካሻ ነገሮችን በፍቅር ማድረግ አይችልም ብዬ ነበር፣ ነግሬህ ነበር። አንተ ግን ልትሰማኝ ፈቃደኛ አልነበርክም። ምን ላድርግ ብለኝ እንደዛ በሀዘን ተሰብሮ ሲያወራ አመንኩት። እንደሚወድሽ ተሰማኝ። ራሱን እንደሚለውጥ ቃል ገባልኝ። ታዲያ ምን ማድረግ ይችላል? እሱን እንዳመንከው እኔን ብትሰማኝ ጥሩ ነበር። ብለኝ በጣም ይቅርታ። ይህ ይፈጠራል ብዬ አላሰብኩም ነበር። እንደዚህ አይነት ባለጌና ስዳደግ መሆኑን አላውቅም ነበር። ቆይ ግን ምን አድርጊ ብሎ ነው የደበደበሽ? በግድ ራሴ ላድርግሽ ይላል። ከሱቅ እንደገዛው ዕቃ አንጠልጥሎ ሊወስደኝ ይፈልጋል። እኔ ደግሞ እንደዛ አይሆንም ሰው ደበደበኝ። ወይኔ ጆሲ ተጫወተብኝ። እኔ እኮ እንደዛ ሲያለቃቀስ የእውነት የሚያፈቅርሽ መስሎኝ ነበር። የፈለገ ያክል ቢያፈቅረኝ እኔ ካልፈለኩስ የግድ እሱ መሆን አለብኝ?
ቆይ ይሄ ሰው ነገ አብሬው ብሆን አስበው እስኪ ምን እንደሚያደርገኝ ሊገለኝ ነው? ብሌን ይህን ማድረግ መብት የለውም። በድጋሚ እንደዚህ ያደርግሽ። ለማንኛውም አንድ ነገር ልንገርህ፣ አንተም ብትሆን ወንድም ትሆነኛለህ፣ እንደ ጓደኛ ትደግፈኛለህ ብዬ ነው አብሬ ሆንኩት። በመካሻ ጉዳይ ግን ድጋሚ የምታስጨንቀኝ ከሆነ ይሄን ያንተ ነገርም እዚህ ጋር ያበቃለታል። ብሌን እንደዛም አይሆንም። እኔ ካንቺ ጋር መለያየት አልፈልግም። በሚገባ ይሆናል ጆሲ። አንተ ስለ መካሻ ማውራት የማታቆም ከሆነ በሚገባ ይሆናል። በድጋሚ እንደዛ ያላስቸግርሽ። ለመለወጥ ዝግጁ የሆነ መስሎኝ ነው። ከዚህ በኋላ ይህ ልጅ ጫፍሽን አይነካሽም። ስለዚህ መለያየት የሚባለው ነገር ጆሲ፣ ከኔ ጋር ጓደኛ ሆነ መቀጠል ከፈለግ ከዚህ በኋላ በምንም አይነት ሁኔታ ስለ መካሻ እንድታነሳብኝ አልፈልግም። ብሌን ቃል እገባልሻለሁ፣ ከዚህ በኋላ በሱ ጉዳይ በፍጹም አላስቸግርሽ። አይኔ ጠፍቶ ነበር እኮ ባልሰራለት እኔ ጆሲ አይደል። ጆሲ፣ በእኔ ምክንያት ምንም አይነት ችግር ውስጥ እንድትገባ አልፈልግም። እና እንደዚህ አድርገው ደብድቦች ዝም ብዬ እንዳልፍ ነው የፈለግሽው? እና ከሱ ጋር ግጭት ውስጥ ብትገባ መካሻ መልስ ከመስጠት የሚቆጠብ ይመስላል? መቼም አርፎ አይቀመጥም። ታዲያ ምን እንዳደረግ ነው የምትፈልጊው? መተው። ድጋሚ ከሱ ጋር አባሮ ጨዋታ መጫወት አልፈልግም። ለራሴ በህይወቴ ብዙ ያልተመለሱ ጥያቄዎች አሉብኝ። የምን አባረሽ ነው ብለኝ? ስለኔ እኮ ብዙ የማታውቀው ነገር አለ። ማለት ምንድነው የማላውቀው? ምን ብዬ ልንገርህ? ብቻ ህይወት ለኔ በጣም ከባድ ናት። በጨለማ ውስጥ ታገል ይኖርኩት። እስኪ ንገሪኝ ብለኝ። አጠገብሽ ሆኜ እንድደግፍሽ እንዳግዝሽ ስለራስሽ ንገሪኝ። እነግርሃለሁ፣ ግን ትንሽ ታገሰኝ። አንቺ ግን ቆይ ቀጠሮ አይሰለችሽም? እነግርሃለሁ አልኩህ እኮ ዛሬ እነግርሃለሁ። በቃ የእውነት? አዎ እነግርሃለሁ፣ ግን ትንሽ መታገስ ይኖርብሃል። ንገረኛ፣ እቃዎቹ የጥራት ደረጃቸው ወረደ ነበር ወይ? ስለ እነዚህ እቃዎች ማወቅ ምን ይሰራልሻል? ባይሆን ዋናውን ታሪክ ይቀጥልልሽ። ግድ የለም ንገረኝ። በእርግጥ አንድ እውነት ነበረ። ምን አይነት እውነት? እቃዎቹ ሴትዮዋ እንዳለችው በጣም የወረደ ነበረ። ደግሞም ወደዚህ ሀገር እንዳይገባ ተከልክሎ ነበር። ግን ደግሞ እነሱ እንደሚያካብሉት ብዙም ጉዳት የሚያመጣን ነበር። ታዲያ በምን መንገድ አስገባቸው? ለእኔ በጣም ቀላል ነበር። እንዴት? ለጊዜው በእሷ ፊርማ ብቻ ማለፍ እንደሚችል ባቅም አንድ ነገር ግን ገባኝ። ምን? ፊርማውን አመሳስሎ መፈረም፣ ቀጥሎ ደግሞ በእሷ ትዕዛዝ እንደሆነ አድርጎ ወደ ሀገር ውስጥ ማስገባት። እና ተሳካልህ? በሚገባ ሁሉም እቃዎች በእሷ ፈቃድ አድርጌ ያስገቧቸው። ቆይ እሷ ይሄንን ስታውቅ ምን አደረገች? እኔ ላይ ለመጮህ ሞከረች፣ በጣም አበደች። ነገር ግን እነዛ እቃዎች ግን ገቡ። በሚሊዮን የሚቆጠሩ ገንዘቦችን አገኙ። እሷ ግን ፋውል ገባች፣ አበደች። እናንተ ይህንን ሁሉ ንብረት ያፈራኸው በዚህ ምክንያት ነው? በሚገባ ሰላም። እኔ እኮ በጣም በደል ብዬ ነገርኩሽ። ነገሮችን እንዴት አድርጌ ማድረግ እንዳለብኝ በሚገባ ማለት ነው። እሱስ ልክ ነህ። የሚገርም ነው። እኔ እኮ የሚገርም ነው። ማን መስዬሽ ነው? እዚህ ውስጥ ግን ሁለት ግራ የገቡ ጉዳዮች አሉ። ምንድን ነው እሱ? ቆይ ሴትዮዋ ከዛ በኋላ ምን ሆነች? ማለቴ በእሷ ፊርማ አመሳስለ ካስገባኸው ተጠያቂ መሆኑ አይቀርም? በእርግጥ በህግ ተጠያቂ የሚያደርጋት ነገር ነው። እኔ ግን ምን ላይ እንደሆነች እራሱ አላውቅም። እንዴት? በጊዜው እንደተሳካልኝ ሳቅ ከሐዋሳ ለቅቄ የወጣው። አሁን ምን ላይ እንዳለች አላውቅም፣ የትም እንዳለች አላውቅም። እሷ ግን በማታውቀው ነገር ተጠያቂ መሆኗ አይጸጽትም? እሱማ ይጸጽተኛል። በተደጋጋሚ ጊዜ ነግሬያት ነበር። እሷ ግን ልትሰማኝ አልቻለችም። እና ምንም አላደረክም? ዝም ብለህ ተውካት? እሱማ በሰዎች እርዳታ አፈላለጊያት ነበር። ነገር ግን ሐዋሳ ውስጥም የለችም። የት እንደገባች ግን አላገኘሁት። እርግጠኛ ነህ ፈልጋት ነበር? ያላየኋት ቦታ የለም ሰላም። ከዝዋይ እስከ ሐዋሳ እስር ቤቶችን በሙሉ አስፈትሼ ነበር፣ ግን ላገኛት አልቻልኩም። ሌላው ቀርቶ ያቺስ ልጅ የት ገባች? የቷ ልጅ? ህፃኗ ናታ፣ የሴትየዋ ልጅ የት ገባች? አስገራሚው ነገር እሱ አይደለም እንዴ? ያቺ ህፃን የት እንደገባች ራሱ ላቅ አልቻልኩም። ምናልባት ለአንዱ ሰታት ይሆናል። የነገርከኝ ታሪክ ሲበዛ ውስብስብና በጣም አስገራሚ ነው። በመሀል ያልነገርከኝ ታሪክ አለ እንዴ? ይህንን ሁሉ ታሪክ ለምን የነገርኩሽ ይመስልሻል? ስለወደድኩሽ ደግሞ የወደፊት ሚስቴ ትሆኛለሽ ብዬ ነው። ታዲያ ይህን ሁሉ ታሪክ ነግርሽ እንዴት ደብቅ እንደሆንኩ ተሰማሽ? አይኔ እንደዛ እንኳን አላሰብኩም። ግን ያው ምናልባት ሁሉም ታሪኮች እንዲታወቁ አንፈልግ ይሆናል። እኔ ግን ሁሉንም ነገር አምኜ ነግርሻለሁ። ከዚህ በኋላ መዘጋጀት ነው ያለብሽ።
ለምን? ለሰርጋችን ነው። ሰርግ? የምን ሰርግ ነው? የሁለታችን ነው። ከዚህ በኋላ እኮ ባልና ሚስቶች ነን። ስለዚህ ስለ ወደፊታችን ማውራት አለብን። በፍጥነት የሰርጋችንን ቀን ቆርጠን ወደ አዲሱ ህይወት መግባት አለብን። በእርግጥ ልክ ነህ ግርምሽ፣ ግን ደግሞ በአንድ ነገር አልስማማም። ለምን? ይሄ ሰርግ የምትለውን ሀሳብ አልቀበልም። እኔ ምንም አይነት ግርግርና ሁካታ ማሰማት አልፈልግም። በቃ ምንም ሳናሰማ ህይወታችንን መኖር ነው። እኔ እኮ ሴት ስለሆንሽ ቬሎ መልበስ ትፈልጊያለሽ ብዬ ነው። እኔ በትክክል የምኖረው ህይወት ነው የምፈልገው። ይሄ በጭራሽ ድግስ የሚባል ነገር አልፈልግም። ካልሽ እሺ፣ አንቺ ደስ ያለሽን ነገር ማድረግ እንችላለን። ግን አደራ ምንም አይነት ያልጨረስከው ህይወት እንዳይኖር። ለእሱ ሀሳብ አይግባሽ። በእኔ እርግጠኛ መሆን ትችያለሽ። ቆይ እነዚህ በእጅ ያዝካቸው ወረቀቶች ምንድን ናቸው? እነዚህ ፋይሎች እቃዎቹ የገቡበትና ከሌሎች ጋር የተዋዋልኩባቸው ናቸው። ከዚህ በላይ ግልጽነት፣ ከዚህ በላይ መሰጠት የለም። አሁን ሁሉም ነገር ቦታውን ያዘ። በሚገባ የኔ ቆንጆ። የሁሉም ነገር መጨረሻ ደርሷል ግርምሽ። የዚህ ሁሉ የጭንቀን መጨረሻ ፍቅር ነው። አረ ከፍቅር ከፍ ያለ ነው። መታሰር ነው። መቼም በማይወጡት ቦታ መታሰር። በፍቅር መታሰር የእውነት ናፈቀኝ። አይዘገይም ግርምሽ፣ በጣም ቀርቧል። በቅርቡ ትታሰራለህ። ይፍጠን። አንተ እያገዝከኝ አይደለ? ሁሉም ነገር በአጭር ቀን ውስጥ ያልቃል። ይሄ ለእኔ ልዩ ነው። ይችን ቀን አብዝቼ ስፈልጋት ነበረ፣ ሊያውም በጣም ብዙ ጊዜ። የኔም ምኞት እንደዚህ አይነት ፍቅር ውስጥ ሰጥሞ መቅረት ነው። በጣም ታግለ የጓጓህንለትን ነገር ማግኘት ትልቅ ደስታ አይሰጥም? አመሰግናለሁ፣ በጣም አመሰግናለሁ ግርምሽ። ወደ ትልቁ ነገር አሁን ገብተሃል። እድሜ ላንቺ። ከዚህ በኋላ ደስ የሚሉ የፍቅር ጊዜያቶች አሳልፈን ተጣምረን አንድ ላይ እንኖራለን። ከምንም ነገር በፊት አንተ መመስገን ይገባል። በህይወቴ ዘመን በሙሉ የሚፈልገው ነገር ተሳክቷል። ዋጋ ከፈልኩኝ፣ አንተ ግን አሳካኸው ግርምሽ። አንተ በደንብ ነው ያሳካኸው። ከዚህ በኋላ ዘመንሽን በሙሉ ትስቂያለሽ። ፊትሽ ላይ ደግሞ ፈገግታ በፍጹም አይጠፋም። መቼም አላለቅስም። በደንብ ስቃለሁ። አሁን የኔ ፀሐይ ወጥታለች። በደንብ ነው የምስቀው። አንገቴን ሊያስደፉኝ የነበሩ በሙሉ አንገታቸውን ይደፋሉ። ምክንያቱም ጊዜው የኔ ነው። ከዚህ በኋላ በአንቺ የመጣ እጥፍ ተደርጎ ይከፍለዋል። አንቺን የነካ ደግሞ እጥፍ እበቀለዋለሁ። በትክክል ግርምሽ። እኔን ያስለቀሱ በተራቸው ማልቀስ ይጀምራሉ። ከዛ በኋላ ደግሞ እኔ ህይወት ያለው ሳቅ መሳቅ ጀምራለሁ ማለት ነው። ከዛ ትርጉም ያለው ህይወት መኖር ጀምራለሁ ማለት ነው። ታዲያ ከዛ በኋላ እንደኔ ያለ ሰው ከየት ይገኛል? የኔ ስራ አንድና አንድ ነው፣ ለአንቺ የሚገባሽን ነገር መስጠት። ሰጠኝ እኮ ግርምሽ፣ ትልቁን የህይወት ስጦታ እኮ ነው ሰጠኝ። ከዚህ በላይ ይገባሻል። ገና ብዙ ነገር ይገባሻል እኮ። የኔ የሆነውን ነገር በሙሉ ለአንቺ አሳልፌ ይሰጥሻል። መጀመሪያም ለእኔ የሚገቡ ነገሮች ግን ደግሞ የዘገዩ ነገሮችን ለእኔ ትሰጠኛለህ አይደል የኔ ጌታ? አዎ የኔ ሰላም፣ እንኳን ንብረቴ ህይወቴ ራሱ ያንቺ። አመሰግናለሁ። እኔም አመሰግናለሁ ሰላም። አመሰግናለሁ ግርምሽ። ሁልጊዜ ነው የምወድሽ ዘመኔን በሙሉ። እንኳን ደስ አለ። በጣም ደስ ብሎኛል። ምን ተገኝቶ ነው? ሳሚ በጣም ደስ ብሎኛል። የዘመናት ድካሜን እውን የሚያደርግ መረጃ እጄ ላይ ገባ። ምን አይነት መረጃ? ግርማ በድጋሚ እጄ ላይ ገብቷል። እናቴን ያደረጋትን ነገር በሙሉ በዝርዝር ነግሮኛል። እንዴት ሊሆን ቻለ? ሆኗል ሳሚ፣ አድርጌዋለሁ። ሁሉንም ነገር በስልኬ ላይ አድርጌዋለሁ። የሚቀረኝ በጣም ጥቂት ነገር ብቻ ነው። የእውነት የሚደንቅ ስራ ነው የሰራሽው። በጣም ጎበዝ። አሁን ግርማ ወደ ዝብጥያ እንዲወረወር የሚያደርግ መረጃ አለ። የነዛ ህፃናት ደም በግፍ ይፋረደዋል። ላደረጋት ለእያንዳንዱ ነገር ዋጋ ይከፍላል። እነዚህ መረጃዎች በጥንቃቄ መያዝ አለብሽ።
ምንም አይነት ስህተት መስራት የለብሽም። ሁሉንም ፋይሎች በትክክለኛ ቦታ ላይ አስቀምጪ። በዚህ እንዳታስብ፣ የቀረን ፋይሎችን መውሰድ ብቻ ነው። እነዛን ፋይሎች ደግሞ በአይኔ አይቻቸዋለሁ። ሁሉንም ወንጀል የሰራባቸውን ወረቀቶች እንዳለ አንድ በአንድ አሳይቶኛል። ስለዚህ ፋይሎቹ ያሉት እዚህ ነው ማለት ነው? ሁሉንም ፋይሎች እዚህ አምጥቶ አስቀምጧቸዋል። እንዴት አደረገው? እኔን የሚያገባኝ መስሎት ሰርግ ደግሶ ሊያገባኝ ፈልጎ ነበር። እብድ ነው። በእብደቱ ዋጋ ይከፍላል። አሁን ከዚህ ሂጂ፣ አለበለዚያ ግን ሌላ ነገር መጠርጠሩ አይቀርም። እሺ ሳሚ፣ እሺ። ዝም ብለህ አንተ ወሬ የመጨረሻ እስትንፋስ ተነፈሳል። ዛሬ ከእጅ አታመልጥም። የሚያስጥል ሰው አይኖርም። ትሞታለህ። እባክህ ልጅ አባትህ እኮ ነኝ። አባትህ አይደለህም። አባትህ ነኝ አትበለኝ። ዝም በል። ልቀቀኝ። ገላለሁ። ገላለሁ።